የአሜሪካ የኢኮኖሚ የበላይነትና የዶላር ግርማ ሞገስ ዛሬ በታሪካዊ ስብራት ውስጥ ይገኛል። የዓለም የፋይናንስ መረጋጋት ምሰሶ ተደርጎ የሚወሰደው የዋሽንግተን ካዝና ዛሬ ከቁጥጥር ውጭ በሆነ የዕዳ ማዕበል ተመትቶ የመፈራረስ ምልክቶችን እያሳየ ነው። ለመጀመሪያ ጊዜ በሰው ልጅ ታሪክ የአሜሪካ ብሔራዊ ዕዳ $40 ትሪሊዮን የሚለውን እጅግ አስፈሪ መስመር ጥሶ ማለፉ በይፋ ተረጋግጧል። የአሜሪካው የገንዘብ ሚኒስቴር ይፋ ባደረገው መረጃ መሰረት አጠቃላይ የአገሪቱ የሕዝብ ዕዳ $40.05 ትሪሊዮን የደረሰ ሲሆን ይህ ቁጥር የኮንግረስ በጀት ቢሮ ቀደም ሲል እስከ 2026 ማብቂያ ድረስ ይደርሳል ብሎ ከገመተው $39.4 ትሪሊዮን እጅግ በፈጠነ ሁኔታ አሻቅቧል። ይህ የታሪካዊ ዕዳ ክምችት እንዲሁም በአጋጣሚ መጣ ሳይሆን በፕሬዚዳንት ዶናልድ ትራምፕ አስተዳደር ስር የተተገበሩ ግልጽ ያልሆኑ የታሪፍ ፖሊሲዎች ከመካከለኛው ምስራቅና ከኢራን ጋር ያለው መጠነ ሰፊ ጦርነትና በየቀኑ በቢሊዮን የሚቆጠር ዶላር የሚጠይቁ ወታደራዊ ወጪዎች ያስከተሉት የኢኮኖሚ ሱናሚ ውጤት ነው። አሜሪካ ዛሬ በገዛ እጇ በፈጠረችው የገንዘብ ቀውስ ምክንያት ወገቧ ጎብጦ ለዓለም አቀፍ ባለሀብቶችና ለጠላቶቿ መሳለቂያ እስከመሆን ደርሳለች። ይህ የዕዳ ክምችት ለአሜሪካ አክሲዮንና የቦንድ ገበያም እጅግ አስደንጋጭ መርዶ ሆኖ የወረደ ሲሆን በገበያው ላይ የታየው የለየለሽ ሽጋጭ አሜሪካንን ወደ ድንጋጤ ጥሏታል። ባሳለፍነው ማክሰኞ ዕለት የረጅም ጊዜ የአሜሪካ የግምጃ ቤት ቦንዶች ወለድ ከ2007 ወዲህ ታይቶ በማያውቅ ደረጃ ወደ ሰማይ አሻቅቧል። ይህ ማለት አሜሪካ የቆየባትን ዕዳ ለመክፈልና አዲስ ብድር ለመውሰድ ከ2008 ዓለም አቀፍ የኢኮኖሚ ቀውስ ወዲህ በታየ ከፍተኛ የወለድ መጠን እንድትከፍል ተገዳለች። ይህ የወለድ መጨመር በዋሽንግተን ላይ የሚፈጥረው ጫና ቀላል አይደለም። ምክንያቱም በየዓመቱ የሚከፈለው የወለድ ክፍያ ብቻ የሀገሪቱን አጠቃላይ በጀት እየተሻማውና ለማህበራዊ አገልግሎት የሚለውን ገንዘብ እያደረቀው ነው። እንደ ብሩኪንግስ ኢንስቲትዩት ያሉ ታዋቂ የጥናት ተቋማት እንደሚገልጹት የአሜሪካ መንግስት ወደማይመለስበትና ወደማይቻልበት የኪሳራ ጎዳና ውስጥ ገብቷል። ቀደም ሲል የሀገሪቱ የበጀት ጉድለት ከጠቅላላ የሀገር ውስጥ ምርት ጂዲፒ አንጻር ከ3 እስከ 4 በመቶ ሲሆን ዓለምን ያስጨንቅ ነበረ። ዛሬ ግን ይህ ጉድለት ከ6 እስከ 7 በመቶ ደርሶ የዓለምን ፋይናንስ በእሳት እያቃጠለ ይገኛል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱ ጦርነት ለዚህ የኢኮኖሚ ውድቀት ዋነኛው ሞተር ሆኖ ተገኝቷል። በሆርሙዝ የባህር ወሽመጥ ላይ የተፈጠረው ውጥረትና የነዳጅ ዋጋ መናር በአሜሪካ ውስጥ የዋጋ ግሽበትን በከፍተኛ ሁኔታ እንዲያገረሽ አድርጎታል። ባለሀብቶችም በአሜሪካ ኢኮኖሚ ላይ ያላቸው እምነት እየተሸረሸረ ሲሆን የአሜሪካ ዶላር ያለ መጣበቂያ ገንዘብ የመሆን ደረጃው አደጋ ላይ ወድቋል። ትራምፕ በጦርነት ላይ የሚያፈሱት ቢሊዮኖችና ለሀብታሞች ያደረጉት የግብር ቅናሽ ተዳምረው የአገሪቱን ካዝና ባዶ አስቀርተውታል። ይህ የኢኮኖሚ ምስቅልቅል ደግሞ ተራው አሜሪካዊ በቤቱ ውስጥ ለጦርነቱ ዋጋ እንዲከፍል እያስገደደው ነው። የ30 ዓመት የቤት መግዣ ብድር ወለድ 6.67 በመቶ መድረሱና የመኪና ብድር እንዲሁም የክሬዲት ካርድ ወለዶች መናራቸው የአሜሪካውያን የኑሮ ደረጃ ወደ ታች እየሳቡ ይገኛል። የአሜሪካ የገንዘብ ሚኒስቴር ይህንን የቦንድ ገበያ መፈራረስ ለመግታት ሲል ባሳለፍነው ረቡዕ ዕለት አስቸኳይ ጣልቃ ገብነትን አድርጓል። መንግስት የገዛ ዕዳውን መልሶ ለመግዛት የመደበውን በጀት ከ2 ቢሊዮን ወደ $4 ቢሊዮን በማሳደግ በገበያው ላይ የገንዘብ አቅርቦት ለመፍጠር ሞክሯል። ምንም እንኳን ይህ እርምጃ ለጊዜው የወለድ መጠኑን በጥቂቱ ቢቀንሰውም እንደ ኦክስፎርድ ኢኮኖሚክስ ያሉ ተንታኞች ግን ይህ እርምጃ ለቆሰለ አንበሳ ፕላስተር እንደማድረግ ነው ሲሉ ይገልጹታል። አሜሪካ ያለባት የ$40 ትሪሊዮን ዕዳ ክምችት በዚህ አይነት ጥቃቅን ጣልቃ ገብነቶች ሊፈታ የማይችልና በቀጣይ ለከፋ ኢኮኖሚ ፍንዳታ መዘጋጃ መሆኑን ባለሙያዎች ያስጠነቅቃሉ። በጀርመን የሚገኘው ዲዜድ ባንክ ተንታኞች እንደሚሉት የአሜሪካ መንግስት ከ500 በላይ የሆነውን የቦንድ ወለድ የፈራው ለራሱ ወጪ ብቻ ሳይሆን የግሉን ዘርፍም ጭምር አከርካሪውን ሰብሮ ለኪሳራ ስለሚዳርገው ነው። በሌላ በኩል የፌዴራል ሪዘርቭ ባንክ ባለስልጣናት በዋጋ ግሽበቱ ዙሪያ ያላቸው ጭንቀት እየጨመረ መጥቷል። ምንም እንኳን ወለዱን በ3.5 እስከ 3.75 በመቶ ባሉበት ለማቆየት ቢወስኑም በውስጣዊ ስብሰባቸው ላይ ግን ወለዱን መጨመር የሚደግፉ በርካታ አባላት ነበሩ። ይህ በዋሽንግተን ከፍተኛ ባለስልጣናት መካከል ያለው አለመግባባት አሜሪካ ለገጠማት የኢኮኖሚ ቀውስ ግልጽ የሆነ መውጫ መንገድ እንደሌላት ያሳያል። በተጨማሪም የአርቲፊሻል ኢንቴሊጀንስ ኤአይ ኩባንያዎች በቢሊዮን የሚቆጠር ዶላር እየተበደሩ መሆኑና የዚያ ኢንቨስትመንት ውጤት አለመታወቁ አሜሪካ አክሲዮን ገበያ ላይ ሌላኛው የአረፋ ስጋት ደቅኗል። የስራ አጥ ቁጥር መጨመርና የፋብሪካዎች ምርት መቀነስ ተዳምረው አሜሪካንን ወደ ለየለት የኢኮኖሚ ድቀት ውስጥ እየመሯት እንደሆነ መረጃዎች ያመለክታሉ። የአሜሪካ ብሔራዊ ዕዳ $40 ትሪሊዮን ሰብሮ ማለፉ በቀጠናውና በዓለም አቀፉ የፋይናንስ ስርዓት ላይ የሚያሳርፈው ጥላ እንዲሁ በቀላል የሚታይ ሳይሆን የኢኮኖሚክስ ህጎችንና የጂኦፖለቲካዊ ሚዛኖችን ዳግም የሚቀይር እጅግ አስፈሪ ሱናሚ ነው። ይህ ቁጥር
እንዲሁ ደረቅ ስታትስቲክስ አይደለም። ይልቁንም የአሜሪካንን የዓለም ልዕለ ኃያልነት አከርካሪ የሚሰብር የዶላርን ተሰሚነት ወደ መቃብር የሚገፋና መላውን የሰው ልጅ ወደማይታወቅ የኢኮኖሚ ድቅድቅ ጨለማ የሚመራ የታሪክ መለከት ነው። በአሁኑ ወቅትም በዋሽንግተን የታየው የቦንድ ገበያ መፈራረስና የባለሀብቶች ሽብርም አሜሪካ ለዘመናት ስትገነባው የነበረው የማይናወጥ የፋይናንስ ምሽግ ዛሬ ስብርባሪው መውጣቱን ለዓለም ያበሰረ ክስተት ሆኗል። የረጅም ጊዜ የግምጃ ቤት ቦንዶች ወለድ ወደ 20 ዓመት ከፍተኛ ደረጃ ላይ መውጣቱ አሜሪካ ራሷን ለመከላከልና ዕዳዋን ለመክፈል በየሰከንዱ በሚሊዮን የሚቆጠር ዶላር ወለድ እንድትከፍል እያስገደዳት ነው። ይህ ደግሞ አገሪቱን ወደማይወጣበት የዕዳ ዙሪት ውስጥ ከቷታል። ይህ የኢኮኖሚ ቀውስ በቀጥታ የሚነካው ተራውን አሜሪካዊ ዜጋና የዓለምን ሸማች ማህበረሰብ ነው። የአሜሪካ ቦንድ ወለድ መጨመር ማለት ለቤት መግዣ፣ ለመኪናና ለክሬዲት ካርድ የሚከፈለው ወለድ ጣሪያ መንካት ማለት ነው። በአሁኑ ወቅትም የ30 ዓመት የቤት መግዣ ወለድ 6.6 በመቶ መድረሱ በሚሊዮን የሚቆጠሩ አሜሪካውያን የቤት ባለቤት የመሆን ህልማቸውን እንዲሰርዙና የኑሮ ደረጃቸው በከፍተኛ ሁኔታ እንዲያቆለቁል አድርጎታል። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የከፈቱት ጦርነትና የነዳጅ ዋጋ መናር ይህን የኑሮ ውድነት ይበልጥ በማባባስ የአሜሪካን መካከለኛ መደብ ማህበረሰብ ወደ ድህነት አዘቅት እየገፋ ይገኛል። የፌዴራል ሪዘርቭ ባለስልጣናት የዋጋ ግሽበቱን ለመቆጣጠር በሚያደርጉት ላስጨራሽ ጥረትና በወለድ ጭማሪው ዙሪያ ባላቸው አለመግባባት ሳቢያ የአሜሪካ ኢኮኖሚ መሪ አልባ ሆኖ በከፍተኛ ማዕበል ውስጥ እንደሚንገላታ መርከብ ሆኗል። ከዓለም አቀፉ ተጽዕኖ አንጻር ሲታይም የአሜሪካ ዕዳ 40 ትሪሊዮን ዶላር ማለፉ የዶላርን የዓለም መጠባበቂያ ገንዘብነት ክፉኛ እየናደው ነው። የዓለም ሀገራት አሜሪካ ዕዳዋን መክፈል እንደማትችልና ካዝኗ ባዶ መሆኑን በተረዱ ቁጥር ከዶላር ርቀው ወደ ሌሎች አማራጮች መዞራቸው የማይቀር ሂደት ይሆናል። ይህ ዲዶላራይዜሽን የሚባለው ሂደት አሜሪካ በዓለም ላይ ያላትን የፖለቲካና የወታደራዊ ተጽዕኖ ፈጣሪነት ሙሉ በሙሉ የሚያከስምባት ነው። ዋሽንግተን ዛሬ ለጦርነትና ለታሪፍ ፖሊሲዎቿ የምታወጣው ቢሊዮን ዶላር ነገ የሀገሪቱን ኢኮኖሚ ህልውና የሚቀብር መቆፈሪያ የሆነ ነው። የአሜሪካ ገንዘብ ሚኒስቴር የገዛ ዕዳው መልሶ ለመግዛት የሚያደርገው ጥረት ለጊዜው የገበያውን ቁስል ቢሸፍነውም ስር የሰደደውን የኪሳራ በሽታ ግን ሊፈውሱ አይችልም። በተጨማሪም በአሁኑ ወቅት በአሜሪካ የታየው የአርቲፊሻል ኢንቴሊጀንስ ኢንቨስትመንት አረፋ ሌላኛው የስጋት ምንጭ ሆኗል። የቴክኖሎጂ ኩባንያዎች በቢሊዮን የሚቆጠር ዶላር የተበደሩ ለወደፊት ግልጽ ያልሆነ ትርፍ ኢንቨስት ማድረጋቸው አሜሪካንን ወደ ሌላኛው የ2000ዎቹ አይነት የኢኮኖሚ ፍንዳታ እየመራት እንደሆነ ባለሙያዎች ያስጠነቅቃሉ። የስራ አጥ ቁጥር መጨመርና ፋብሪካዎች ምርታቸው መቀነሳቸው አሜሪካ ከውጭ በጦርነት ከውስጥ ደግሞ በዕዳና በኢኮኖሚ ድቀት እየተመታች መሆኗን ያረጋግጣል። ይህ 40 ትሪሊዮን ዶላር አሜሪካ ለዘመናት የገነባቸው የታሪክ ግንብ መናድ መጀመሩን የሚያሳይ ምልክት ነው። የአሜሪካ የኢኮኖሚ ውድቀት ለዓለም አቀፍ ተቀናቃኞቿ በተለይም ለቻይናና ለሩሲያ ትልቅ የምስራች ሆኖላቸዋል። ዋሽንግተን በገዛ ዕዳዋ ተተብትባ በምትወድቅበት በዚህ ወቅትም አዲሱ ዓለም በአሜሪካ ፍርስራሽ ላይ አዲስ የኃይል ሚዛን ለመገንባት እየተዘጋጀ ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካንን ታላቅ እናደርጋታለን ቢሉም በተጨባጭ ግን አገሪቱን ወደ 40 ትሪሊዮን ዶላር ዕዳና ወደ ለየለት ኢኮኖሚ ኪሳራ መርቷታል። በቀጣይ የሚጠበቀው ነገር የአሜሪካ ምርጫና የገበያው አለመረጋጋት አገሪቱን ወደማይመለስበት የፖለቲካና የፋይናንስ ትርምስ እንደሚከታት ጥርጥር የለውም። እውነቱ ግን አንድ ነው። የአሜሪካ የብልጽግና ዘመን በዕዳ ማዕበል ተውጧል። የታሪክ ጀንበርም በዋሽንግተን ላይ ልጠልቅ ጥቂት ሰከንዶች ብቻ ቀርቷታል። ዓለም አቀፉ ማህበረሰብ ይህንን ታሪካዊ ውድቀት በትዝብት እየተመለከተ ሲሆን አዲሱ የታሪክ ምዕራፍ ደግሞ የአሜሪካን መቃብር አይቶ አዲስ የዓለም ስርዓት ለመዘርጋት እየተጋ ነው። አሜሪካ ተሸንፋለች። ዕዳዋም አግቡጧታል። ኩራቷም በ40 ትሪሊዮን ዶላር ስር ተቀብሯል ማለት ይቻላል። የአሜሪካ ኢኮኖሚ መሰረት በ40 ትሪሊዮን ዶላር ዕዳ ተመቶ በሚናወጥበት በዚህ ወሳኝ ታሪክ ምዕራፍ ላይ በቀጣይ የሚጠበቁት ሂደቶች የቀጠናውን ብቻ ሳይሆን የመላው ዓለምን የፋይናንስ ስርዓት ወደማይመለስበት የጥፋት አዘቅት ውስጥ የሚከቱ መሆናቸው አይቀሬ ነው። በቀጣይ በግልጽ የሚጠበቀው የመጀመሪያውና እጅግ አስፈሪው ክስተትም የዕዳ ሞት አዙሪት ወደ ለየለት ፍንዳታ ማምራቱ ነው። አሜሪካ ያለባት የ40 ትሪሊዮን ዶላር ዕዳ ለመሸከም በየዓመቱ የምትከፍለው የወለድ መጠን ብቻ ከሀገሪቱ የመከላከያ በጀት በላይ ሊያልፍ እንደሚችል የኢኮኖሚ ባለሙያዎች ያስጠነቅቃሉ። ይህ ማለት ዋሽንግተን በቀጣይ ወራትና ዓመታት የቆየባትን ዕዳ ለመክፈል ብቻ አዲስ ዕዳ ለመበደር ትገደዳለች። ይህ ደግሞ የቦንድ ወለድ ይበልጥ እንዲያሻቀብ በማድረግ የአገሪቱን ካዝና ሙሉ በሙሉ ያደርቀዋል።
ባለሀብቶች ከአሜሪካ መንግስት ዕዳውን የመክፈል አቅም እንዳለው መጠራጠር ሲጀምሩ በዓለም አቀፍ ደረጃ የሚታየው የቦንድ ሽያጭ ወደ ለየለት ሽብር በመቀየር የአሜሪካንን የፋይናንስ የበላይነት ለዘላለም ይቀብረዋል። በሁለተኛ ደረጃ በቀጣይ የሚጠበቀው ትልቁ ስጋት በአሜሪካ አክሲዮን ገበያ ላይ የተደቀነው የአርቲፊሻል ኢንቴሊጀንስ መፈንዳት ነው። ግዙፍ የቴክኖሎጂ ኩባንያዎች በመቶ ቢሊዮን የሚቆጠር ዶላር እየተበደሩ ለወደፊት ግልጽ ያልሆነ ትርፍ ኢንቨስት ማድረጋቸው በቀጣይ ወራት የገበያ መላሸቅ ሊከሰት እንደሚችል አሜሪካንን ወደ ሌላኛው የታሪክ ታላቅ የኢኮኖሚ ውድቀት ይከተታል የሚሉ ግምቶች እየሰፉ ነው። የፌዴራል ሪዘርቭ ወለዱን ከፍ ባለበት ደረጃ ለማቆየት መገደዱ እነዚህን በብድር ላይ የተመሰረቱ ኩባንያዎች በቀጣይ ለኪሳራ የሚዳረጋቸው ሲሆን ይህ ደግሞ በሚሊዮን የሚቆጠሩ አሜሪካውያን ስራቸውን እንዲያጡና የሀገሪቱ ምርታማነት እንዲቆም የሚያስገድደው ይሆናል። አሜሪካ በቀጣይ በኢራን ግንባር ሽንፈት እየገጠማት ባለበትና በአገር ውስጥ በኢኮኖሚ ድቀት እየተመታች ባለችበት ወቅትም ይህ የአክሲዮን ገበያ መፈራረስ ሀገሪቱን ወደ መሪ አልባ ማህበራዊ ትርምስ እንደሚመራት ይጠበቃል። በዲፕሎማሲውና በዓለም አቀፍ ደረጃም በቀጣይ የሚጠበቀው የዶላር ጀንበር መጥለቅ በይፋ ማረጋገጡ ነው። አሜሪካ ዕዳዋን ለመክፈል በቢሊዮን የሚቆጠር ወረቀት ዶላር ባተመች ቁጥር የዶላር የመግዛት አቅም በከፍተኛ ሁኔታ ይዳከማል። ይህ ሁኔታ እንደ ቻይና፣ ሩሲያና የብሪክስ አባል ሀገራት የራሳቸውን ከዶላር ጥገኝነት ሙሉ በሙሉ ለማላቀቅና አዲስ ዓለም አቀፍ መገበያ ገንዘብ ለመፍጠር የሚያደርጉትን ጥረት በቀጣይ ያፋጥነዋል። አሜሪካ ዛሬ ለጦርነትና ለፖለቲካዊ ቁማር የምታወጣው እያንዳንዱ ሳንቲም በቀጣይ ዶላር ያለ መጠባበቂያ ገንዘብ የመሆን ደረጃውን እንዲያጣና ዋሽንግተን በዓለም ላይ የነበራትን የኢኮኖሚ ፖሊሲነት ሚና እንድታጣ አድርጋታል። በቀጣይ የሚታየው አዲስ የዓለም ስርዓትም አሜሪካ በገዛ ዕዳዋ ተንበርክካ ለሌሎች ሀያላን ሀገራት እጇን የምትሰጥበት የታሪክ ውርደት ይሆናል። በአሜሪካ የውስጥ ፖለቲካ ውስጥ ደግሞ በቀጣይ የሚጠበቀው የምርጫ ፍንዳታ ነው። ከ3 ወራት በኋላ የሚካሄደው የህዳር አጋማሽ ዘመን ምርጫ በኢኮኖሚ ቀውስና በዕዳ ተራራ በተከበበው የትራምፕ አስተዳደር ላይ ትልቅ የሞት ፍርድ ይዞ ሊመጣ ይችላል። ህዝቡ በኑሮ ውድነትና በቤት መግዣ ወለድ መናር ተማሮ ባለበት በዚህ ወቅትም ፖለቲከኞች ለዕዳው መቆለልና ለገበያው መፈራረስ እርስ በርስ ሲወነጃጀሉ ማየት በቀጣይ የተለመደ ክስተት ይሆናል። ይህ የፖለቲካ ለመረጋጋት ደግሞ መንግስት የበጀት ስምምነት ላይ እንዳይደርስ እንቅፋት በመሆን ሀገሪቱን ወደ ለየለት የመንግስት ስራ ማቆምና ምናልባትም ወደ ህገ መንግስታዊ ቀውስ ሊመራት ይችላል። በአጠቃላይ ይህ 40 ትሪሊዮን ዶላር አሜሪካ ለዘመናት የገነባቸው የገንዘብ ግንብ መናድ መጀመሩን የሚያሳይ የታሪክ ጠባሳ ነው። በቀጣይ ሳምንታት የሚታየው የገበያ መዋዠቅና የአሜሪካ ምርጫ መቃረብ ሀገሪቱን ወደ አዲስና ይበልጥ አስፈሪ የፖለቲካና የኢኮኖሚ ትርምስ ይወስዳታል ተብሎ ይጠበቃል። እውነቱ ግን አንድ ነው። የአሜሪካ ብልጽግና ዘመን በዕዳ ማዕበል ተበልቷል። የታሪክ ጀንበርም በዋሽንግተን የፋይናንስ ማማ ላይ ልጠልቅ ጥቂት ሰከንዶች ቀርቷታል። ዓለም አቀፉ ማህበረሰብ የአሜሪካን ውድቀት በትዝብት እየተመለከተ ሲሆን፣ አዲሱ ዓለም ደግሞ ከአሜሪካ መቃብር ትምህርት እየወሰደ ይገኛል።